በ24 ሰዓታት ውስጥ 60,000 ስደተኞች ወደ ስፔኗ ሴኡታ ገቡ የሚል ነው። Some really wild video here. Chaos at the border of Spain's North African enclave in Morocco. This is a city called Ceuta. You're watching as thousands of migrants break through the fence and completely overwhelm the border police. Their video showing huge groups of people, mostly young military-age guys, cramming into inflatable tubes or arriving on shore in other ways, some of them wading in the water. You know, I saw Spain yesterday, and I watched the catastrophe that took place. It looks like an invasion of a country by hundreds of thousands of people. And that same thing's going to happen to us if the Republicans don't get elected, except worse, much bigger. ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታዮች፣ ዛሬ በድጋሚ ተመልሼ መጥቻለሁ። ብዙ ጊዜ የአፍሪካ ሀገር የሆነችው ሞሮኮ ከስፔን ጋር የባህር ወደብ ስለሚያገናኝ ወይም ድንበርተኛ ስለሆነች ከስፔን ጋር በጣም ብዙ ሰዎች አፍሪካዊም ሆኑ የሌላ ሀገርም ሆኑ ሞሮኮ ያላቸው ዜግነት ያላቸውም ሆኑ ወደ ስፔን በባህር ወደብ ይሄዳሉ። እንግዲህ ከሰሞኑ ከዛሬና ትላንት ጀምሮ እስከ አሁን ድረስ በጣም ከልክ በላይ የሆኑ ሰዎች በቀን ከ2000 እስከ 3000 በላይ ያህል ከሞሮኮ በባህር ድንበር ተሻግረው ወደ ስፔን በጣም በብዛት እየገቡ ያሉትን መረጃዎች ዛሬ አቀርብላችኋለሁ። በጣም ብዙ ስደተኞች ወደ ስፔን የሚገቡ ቪዲዮዎች ሲዘዋወር አይታችሁ ይሆናል እና ከዛ ጋር ተያይዞ የስፔን መንግስትም እንዲሁም ከጣሊያን ጋር ተያይዞ የሞሮኮም የሰጡት መግለጫ አለ። ቢቢሲ ላይ በከፍተኛ ሁኔታ የተዘገበው ይሄ አለ። እንዲሁ ለእናንተ አዌር እንድትሆኑ ወይንም ደግሞ እንድትከታተሉት ጋብዛችኋለሁ። ፕሮግራሙን ስትከታተሉ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ይሄን መረጃ ያገኘሁት ከቢቢሲ ድረገጽ ላይ ነው ያገኘሁት ማለት ነው። ከቢቢሲ ነው ያገኘሁት ማለት ነው። ወደ መረጃው አቀርብላችኋለሁ። 24 ሰዓታት ውስጥ 60,000 ስደተኞች ወደ ስፔኗ ሴኡታ ገቡ የሚል ነው። በአውሮፓ እና በአፍሪካ መካከል ከፍተኛ ቀውስ ተፈጥሯል። በሰሜን አፍሪካ የምትገኘው የስፔን ድንበር ግዛት ሴኡታ በታሪኳ አይታው የማታውቀውን ከፍተኛ የስደተኞች ማዕበል አስተናግዳለች። ባለፉት 24 ሰዓታት ውስጥ ብቻ ቁጥራቸው ወደ 60,000 የሚጠጋ ህገወጥ ስደተኞች ከሞሮኮ ተነስተው በባህር እና በየብስ ድንበሩ ጥሰው መግባታቸውን የከተማው አስተዳደር አስታውቋል። ይህን አደገኛ ጉዞ ለማቋረጥ ሲሞክሩ በትንሹ የ34 ሰዎች ህይወት ማረፉ ተረጋግጧል። ሁኔታው ከጥቂት ቀናት በፊት በጥቂት ስደተኞች የተጀመረ ቢሆንም ባለፉት 24 ሰዓታት ውስጥ ግን ከቁጥጥር ውጪ በሆነ ሁኔታ አሻቅቧል፣ ጨምሯል። የድንበር ጥሰቱ በሺዎች የሚቆጠሩ ስደተኞች በቡድን በመሆን የሞሮኮን የድንበር ጥበቃ በማለፍ በባህር ላይ በመዋኘት በጎማ ታንኳዎችና በተለያዩ ተንሳፋፊ ቁሳቁሶች በመጠቀም ወደ ሴኡታ የባህር ዳርቻዎች ገብተዋል ማለት ነው። በስፔን በኩል ያለው የድንበር ጥበቃ ኃይል ከገደብ በላይ በሆነው የስደተኞች ቁጥር በመሸነፉ ድንበሩ በቀላሉ ሊጣስ ችሏል። እንደምትመለከቱት በምስሉ ላይ በሞሮኮ በኩል ያለው የድንበር ቁጥጥር መላላቱ ለቀውሱ መባባስ እንደ ትልቅ ምክንያት ሆኗል ማለት ነው። ከገቡት ስደተኞች መካከል አብዛኞቹ ወይም ደግሞ ከግማሽ በላይ የሚሆኑት የሞሮኮ ዜጎች ናቸው። በዋናነት ወጣቶች፣ ታዳጊዎችና አነስተኛ ቁጥር ያላቸው ቤተሰቦች ናቸው። ከሞሮኮውያን በተጨማሪ ከተለያዩ የምዕራብ እና ሰሜን አፍሪካ ሀገራት በተለይም ከሴኔጋል፣ ማሊ፣ ጊኒ፣ ኮት ዲቫር እና ሱዳን የመጡ በርካታ ስደተኞች ይገኙበታል። እነዚህ ስደተኞች ወደ አውሮፓ ለመሸጋገር ሞሮኮ እንደ መሸጋገሪያ ሀገር ወይም ትራንዚት ካንትሪ ሲጠቀሙ የቆዩ ናቸው። ከገቡት 60,000 ስደተኞች መካከል ቢያንስ 7,000 የሚሆኑ እድሜያቸው ከ18 ዓመት በታች ህጻናትና ያለ ቤተሰብ ብቻቸውን የተሰደዱ ታዳጊዎች መሆናቸውን የሰብአዊ መብት ድርጅት አሳስቧል። ስደተኞቹ ህይወታቸውን ለአደጋ አጋልጠው ድንበር ለመጣስ የተገደዱበት ምክንያት በሁለት ዋና ክፍሎች ይታያሉ። አንደኛ የኢኮኖሚ ውድቀትና ስራ አጥነት ሆኗል። በሞሮኮና ከሳራ በታች ባሉ የአፍሪካ ሀገራት ያለው ከፍተኛ የኑሮ ውድነት፣ የድህነት መጠን መጨመርና ሰፊ የስራ አጥነት ወጣቱን ክፍል ለከፍተኛ ተስፋ መቁረጥ ዳርጎታል። አብዛኞቹ ስደተኞች ወደ አውሮፓ በመግባት የተሻለ የስራ ዕድል፣ የህክምናና የኑሮ ደረጃ ለማግኘት አልመው የተሰደዱ ናቸው ይላል። በሁለተኛ ደረጃ ደግሞ ያስቀመጠው
በቅርቡ የስፔን ጠቅላይ ፍርድ ቤት በባህር ላይ የተያዙ ህገወጥ ስደተኞችን ወዲያውኑ አውቶማቲክ በሆነ መንገድ ወደ ሞሮኮ መመለስ ህገወጥ ነው በማለት የሰጠው ውሳኔ በህገወጥ የሰዎች አዘዋዋሪ ዘንድ እንደ ትልቅ ቀዳዳ ተወስዷል። አዘዋዋሪዎቹ አንዴ ሴኡታ ከገባችሁ በህግ አትመለሱም በሚል የሐሰትና የእውነት ቅይጥ መረጃዎችን ወይም ደግሞ እርግጠኛ ያልሆኑ መረጃዎችን ስደተኞችን በማነሳሳት እንዲጎርፉ አድርገዋል። በስፔንና በሞሮኮ መካከል ባሉ ክፍተቶች ምክንያት ሞሮኮ የድንበር ቁጥጥሯን በማላላ ስደተኞች እንደ ፖለቲካዊ ጫና መጠቀሙን አጣሪዎች ይጠቁማሉ ማለት ነው። እንግዲህ መንግስትና የአካባቢው የሰጠውን ምላሽ ባጭሩ ለእናንተ አስረዳችኋለሁ። በስፔን ድንበር የምትገኘው በሴውታ ከተማ ላይ የተፈጠረው ቀውስ የሴውታ ከተማ ፕሬዝዳንት ጁዋን ሄሱስ ቪቫስ እንደገለጹት የከተማው አጠቃላይ ህዝብ 83,000 ገደማ ሆኖ ሳለ በ24 ሰዓታት ውስጥ 60,000 ስደተኞች መግባቱ ከተማዋን ሙሉ በሙሉ ከቁጥጥር ውጪ ያደርጓታል። የመጠለያ የምግብና የሕክምና አቅርቦት ሙሉ ለበሙሉ ተሟጧል ብሎ ቅሬታውን ተናግሯል። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ ድንበር ጥሰቱን በሀገሪቱ ሉዓላዊነት ላይ የተቃጣ ጥቃት ሲሉ የጠሩ ሲሆን ወታደሮችና ተጨማሪ ፖሊሶችን ወደ ስፍራው በመላክ ድንበሩን አሽገዋል። ህገወጥ ስደተኞችን በፍጥነት ወደ ሞሮኮ የመመለስም ስራም ተጀምሯል ይላል። እንዲሁም ደግሞ የአውሮፓ ህብረት ይህን ውጥረት መግለጫ ሰጥቷል ማለት ነው። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ይህ አደገኛ ስደት ለአጠቃላይ የአውሮፓ ደህንነት ስጋት መሆኑን በመግለጽ ከስፔን ጋር ያላቸውን የሼንጌን የነፃ ድንበር ዝውውር ለማገድ ፍንጭ ሰጥቷል ይላል። ይህም በስፔንና በጣሊያን መካከል አዲስ የዲፕሎማሲ እሰጥ አገባ ፈጥሯል ይላል። በአጠቃላይ እንግዲህ በአሁኑ ሰዓት በሴውታ የባህር ዳርቻዎች ላይ በሺዎች የሚቆጠሩ ወታደሮች እየተሰማሩ ሲሆን አውሮፓም ከቅርብ ዓመታት ወዲህ አስተናግዳ የማታውቀውን የድንበር ቀውስ ለመቆጣጠር ጥረት እየተደረገ ነው ይላል ማለት ነው። እና በቪዲዮ ላይ እንደምትመለከቱት በጣም ከልክ በላይ ብዙ የሆኑ ሰዎች በድንገት ከሞሮኮ ባለችው የባህር ወደብ ወደ ስፔን አንድ ትንሽ ከተማ በስፔን ግዛት ውስጥ ስር ያለች በጣም ብዙ ሰዎች ሲሻገሩ ቪዲዮ ላይ እንደተመለከታችሁት ነው። እና ምናልባት በዚህ አካባቢ ወደ ሀገር ተሰደዱ ወይም የተሰደዳችሁ ሰዎች እነዚህ ነገሮች እስኪረጉ ድረስ ጥንቃቄ ብታደርጉ ላለው በተለይ ደግሞ በአላስፈላጊ በሆኑ ስካመሮች ወይም ደግሞ አላስፈላጊ በሆኑ ደላሎች እንዳትታለሉ ጥንቃቄ እንድታደርጉ ይላል። ለዛሬ መረጃ ይሄንን ይዤ የቀረብኩላችሁ ነው። በጣም እንደምትመለከቱት በጣም ብዙ ከዚህ ጋር ተያይዞ ብዙ የዜና አውታሮችም ዘግበውታል። ለምሳሌ ከዚህ ጋር ተያይዞ ሌሎችም የዜና አውታሮች ዘግበውታል። ሮይተርስ፣ ኤፍፒ እና ኤፒ የሚባል እንዲሁም አልጀዚራ፣ ፍራንስ 24፣ ዩሮ ኒውስ፣ ዶቼ ቬሌ ዘግበውታል። ሁሉም የራሳቸውን ሀሳብ ምን እንደተፈጠረና ምን አይነት ነገር እንደሆነ ከሰሃራ በታች ባሉ የኑሮ ቀውስ ምክንያት ብዙ ሰዎች ወደ አውሮፓ ለመሻገር በሞሮኮ በኩል እንደሚሞክሩና ትንሽ ለሁሉም ጫና የተፈጠረ ስለሆነ በሴውታ በኩል በባህር ዳርቻዎች ላይ የተፈጠረውን ሁኔታና የስደተኞችን አቀባበል ከቦታው ባገኛቸው የፎቶና የቪዲዮ ማስረጃዎች አድርጓል ማለት ነው። በስፔንም ያሉ ሚዲያዎች ኦልሞስት አልሙንዲን፣ አልፓይስ፣ ሄስፕረስ ይሄንን በከፍተኛ ይዘግበውታል። እንግዲህ ምን አይነት ውሳኔ ይወሰናል? እዛ ያሉ የገቡ ስደተኞች ከ60,000 በላይ የገቡ ስደተኞች መንግስት ምን አይነት ህግ አውጥቶ ያደርጋል የሚለውን ተከታታይ ያቀርብላችኋለሁ። መልካም ጊዜ ሆኖላችሁ ሰላም ሁኑ።